አቶ ለይኩን ባለቤቱን መለየት አለብን ይላታል። ናሆም ልጃቸው እንዳልሆነ አሁን ሁሉም አወቀ። ስለዚህ ናሆም ልጃችን አይደለም። እናም ሀምራን አውቃለች። ይህንንም ሴራ እያሴረችው ልጃችን ናት ትለዋለች። እኮ እንዴት ምክንያቱም እሷ ኑሃም ዳግም ማን ነው ምንድን ነው ብላ የዳግምን ምንነት ለማወቅ ፀጉሩን ወስዳ ዲኤንኤ ያስመረመረችው ፀጉር የናሆም ነበረ። እናም ስለዚህ እሱን ለማወቅ ስትል አስመረመረችውና ይኸው ሁሉም የያዘችው ፍቅረኛዋ ለሱ አወቀ። እሱ ሲያቅ ደግሞ ለሀምራን ነገራት። ሀምራን ደግሞ ለእኔ ነገረችኝ። አሁን ናሁም ብቻ ነው ያልሰማው። ናሁምም ደግሞ አምራን ሰማች ማለት ናሁም ይሰማል ማለት ነው። ስለዚህ ታዲያ እንዴት መደበቅ ይቻላል? ልጃችን አለመሆኑን ይሄ ሁሉ ታውቋል። ይኸው እንግዲህ ምን አደርጋለሁ ትለዋለች። እንግዲያውስ ከዚህ በኋላ ድርጅቴ ልጅም ሆነም አልሆነም ታወቀም አልታወቀም ድርጅቴን፣ አክሲዮኔን፣ ሁሉንም ነገር ግማሹን ወደ እሱ ስም አዞራለሁ ይላታል። እኮ እንዴት ነው የኔስ ልጅ ድርሻ የለውም ወይ ሲላት፣ ስለ አንቺ ልጅ ሳይሆን እያወራው ያለሁት ስለ ናሁም ነው። እና ዳግም ምንም ነገር አያገኝም እያልከኝ ነው ወይ ትለዋለች። ስለ ዳግም ሳይሆን አሁን የማወራው ስለ ናሁም ነው። እናም እኔና አንቺ መፋታት አለብን ይላታል። በዛን ሰዓት በጣም ትደነግጥና ቆይ ምን እያወራህ ነው ያለው ለይኩን ስትለው፣ አዎ መፋታት አለብን። እኔም አንቺን ፈትቼ ሁሉን ነገር ለሱ ሰጥቼ እጄን ለመንግስት መስጠት እፈልጋለሁ። እዚህ ጋር አሁን ካሁን ተነቃ አልተነቃ እያልኩ በስቅቅን ማለቅ የለብኝም ይላታል። እሷም እና ይህን ነገር ይቅርታ አድርጌልሃለሁ እኮ አንቺ እንጂ ይቅርታ ያደረግሽልኝ የሞተው ሰው አለያ ደግሞ አባቱ የተገደለበት ልጅ አይደለም። ገብቶሻል? ከአንቺ ጋር መኖር የለብንም ይላታል። በዛን መሀል ግራ ተጋብታ ባክን ለይኩን አዳምጠኝ፣ ተረጋጋና አስብበት ትለዋለች። ኑሐሚን ከታገተችበት አምልጣ ማለትም እጇንም እግሯንም ቢያስራትም እንዳትጮህ አፏንም አፍኗት ነበር ወንዳጥር። እሱን ነገር ሁሉ ፈታ። እሷ ሩጣ ስትወጣ በበር አላዩዋትም፣ በመስኮት ነበር ወታ የሄደችው እና ወንዳጥር ከጓደኛው ጋር ቁጭ ብሎ እያወራ እያለ ግን ቆያ ሆናለች ምነው ድምጿ ጠፋሳ ብለው በሩን ከፍተው ሲገቡ ኑሐሚን የለችም። ናሁምም እያነከሰም ቢሆን ኑሐሚን ፍለጋ ወጥቶ ነበረ። እናም እሷም የያዘችውን ይዛ እየሮጠች ስትወጣ መንገድ ላይ እያቅታትና እባካችሁ ድረሱልኝ እያለች እየጮኸች ጩኸት እያሰማች ነበር። እናም ሲፈልጓት የለችም። ስለዚህ ሁላችንም በየአቅጣጫችን መፈለግ አለብን ይልና ወንዳጥርም ፍለጋውን ይቀጥላል። ኑሐሚንም በሆነ ጫካ እየሮጠች ስትሄድ እባካችሁ እየሰው ያለህ ድረሱልኝ እባካችሁ እያለች ስትጮህ ድምጿን ይሰማል። አሀ እዚህ ደርሰሻል እንዴ? እዚህ መጣሽ? ምን ችግር አለው? እኔ ደርስልሽ የለ በማለት ወንዳጥር እየሮጠ ይሄዳል። እናም ሲሄድ ወንዳጥር ሳይሆን የወንዳጥር ጓደኛ ይዟት ነበረ። ልቀቀኝና ልሂድበት ላምልጥ ስትለው በፍጹም አታመጭም፣ ከወንዳጥር ማምለጥ የለብሽም ይላታል። እኮ እንዴት ነው ነገሩ? ልቀቀኝ አንተ በኋላ ጉድ እንዳትሆን ስትለው በፍጹም ምንም አልሆንም፣ ወንዳጥር መምጣት አለበት፣ አለቅሽም እባክህን ልቀቀኝ ስትታገለው በፍጹም እንደውም ከዚህ በኋላ ጥብቄ ነው የሚይዝሽ ብሎ ሲይዛት አሁን ደፈረኝ፣ ሊደፍረኝ ነው፣ አስገድዶ ሊደፍረኝ ነው ብላ ስትጮህ ኑሐሚን ወንዳጥር ይደርሳል። አንተ ጭራሽ አንተ ደግሞ ልደፍራት ነው እንዴ በማለት ጓደኛውን አሁን እንደውም እይዝሻለሁ ይልና ወንዳጥር በጥፊ ሲመታት እሱ በእጁ ሲይዛት እጁን ስትነክሰው በጥፊ ይመታታል። በዛን ሰዓት ጥቅልል ብላ እሷ መሬት ላይ ትወርቃለች። አሁን እንደውም ለየልን ጥሩ ነው፣ አሁን ይመቸኛል፣ ቶሎ ሂድና አሁን ክፍሉን ቤቴን አስተካክልልኝ ይዣት እመጣለሁ። ከዛም በኋላ ደምኑናሃል ወንዳጥር ፊቷ እኮ እየደማ ነው፣ እንኳን የፊቷን ደም አይደለም የሸማውን ደም እነገጧት አሳይሃለሁኝ። ስለዚህ ቤቷን አስተካክላ ትሸናከል በማለት ጓደኛውን በቁጣ ይሸኘዋል። እሱም እንግዳውስ እዚሁ ነው ማን ይደርስልሻል፣ እዚሁ ነው የምወጣብሽ ልኬን ሲል ሱሪውን ለመፍታት ሲታገል ከኋላ ሳያስበው ናሁም ይመጣና ማን እንደው ወንዳጥር አሁን አሳያለሁ በማለት በዱላ ማጅራቱን ይመታዋል። በዛን ሰዓት ወንዳጥር እራሱን ይስትና ይወድቃል። ናሁምም
ኑሐሚን በይተነሽ እናቴ ይልና ከተኛች ከወደቀችበት አንስቶ ወይኔ ናሁም ደረስክልኝ፣ አመሰግናለሁ። ከየት መጣ? አንቺን ፍለጋ ወጥቼ ነው እዛ ቤት ቁጭ ብዬ። ታዲያ ምን ላድርግ? በጭንቀት ልፈነዳ እኮ ሲል አመሰግናለሁ። በቃ አሁን ተደጋግፈን እንሂድ፣ እኔ ደግፈሃለሁ በማለት ሁለቱም ተደጋግፈው ወደ አያቷ ቤት ይመጣሉ። ሰላም ሰላም፣ ምንድን ነው የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህንን ቪዲዮ እየምታዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ደግሞ ላይክ፣ ሸር እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁን በኮሜንት ታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ወደ አያታቸው ቤት ከገቡ በኋላ አያቷም ልጄ መጣችሁ መጣናው እናናዬ ስትላት ሰላም ካለቻት በኋላ ናሁምም እግሩን በጣም አሞ ስለነበር ቁጭ ሲል ነይ እስኪ የሴት ወሬ እናውራ ትልና አያቷ ልጄ ምን ያደረጉሽ ነገር ካለ አሁኑኑ ንገሪኝና ወደ ሐኪም ቤት መሄድ አለብን ትላታለች። እናናዬ ምንም አላደረገኝም እሱ ሲጃጃል፣ እኔ ግን በብልጠት አሸነፍኩትና ወጣሁኝ። እባክሽ ልጅ አትደብቂኝ፣ ዛሬ ብትደብቂኝ ነገ እውነታው ይወጣል ስትላት በፍጹም እናናዬ እኔ ምንም አላደረጉኝም፣ ራሴን ተከላክያለሁ በብልጠቴ። ስለዚህ ናሁም ደግሞ ደርሶ አስጣለኝ፣ እግዚአብሔር ይመስገን እሱ ደርሶልኝ እኮ ነው ያመለጥኩት ስትላት እሱማ በጭንቀት እዚህ ሊሞት እናቴ በይሽ አሁን እንግዳውስ የታመመውን እግሩን በያሻሽለት በማለት አያቷም ሂጂ አጠገቡ ቁጭ በይ ትላታለች። ናሁምም እዛው ካጠገባች ቁጭ ብሎ እናና አሁን እግሩን ልታሽለት ትችያለሽ ስትል በፍጹም አይ አልታሽም ደህና ነኝ ይላል። በጣም አሳምመውት ስለነበር ከዚህ በፊት እንዲነኩበት አይፈልግም። ሀምራን ለወይዘሮ ዘርፌ ሀምራን ለዝናሽ ስደውል ደሞ ምን ፈለግሽ ትላታለች። ወነው የባሌ እናት ምን ሆነሽ ነው? እናቴን ሳሽና ምን ፈልገሽ ነው? ምን ችግር አለው? የባሌን እናት እናቴ ብዬ ብጠራ። ቆይ አንቺ ግን ልጅሽ እኮ እያስፈራራኝ ነበር፣ መጥቶ ነበር እኮ። ምን ፈልጎ ነው የሚያስፈራራሽ? አይ ያው የያሽባት ቪዲዮ ምንድን ነው እያለ ነው። እናም አፍጥኙና አክሲዮኑን ወደ እኔ አዙሪልኝ ትላታለች።